ሰላም አለይኩም ወራህመቱላሂ ወበረካቱ። አሁንም አዲስ መልእክት ይዤ መጥቻለሁ። በአንዲት የቁርአን አያ ልጀምር። ይህችን የቁርአን አያ ከጾም ጋር አገናኝቻት አላውቅም። ለመጀመሪያ ጊዜ ነው ከጾም ጋር እንደምትገናኝ እንደ አዲስ እያነበብኩ ያለሁትና ሁሌም እውቀት አያልቅም። ቁርአን ደግሞ የሚያልቅ አይደለም። ባነበብነው ቁጥር ተፍሲር በቀራን ቁጥር አዳዲስ ዳይሜንሽኖች አዳዲስ አቅጣጫዎች እናይባቸዋለን። አንቀጿ ምን ትላለች? ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩኒን ጀዛአን ቢማ ካኑ ያዕመሉን። ነፍሶች አያውቁም ምን ያህል መልካም ነገር ምን ያህል ለአይን ማራኪ ነገር እንደተዘጋጀላቸው እንደተለገሰላቸው ጀዛአን ቢማ ካኑ ያዕመሉን በሚሰሩት ኸይረ ስራ። እዚህ ቁርአን አያ ላይ በበጎ ስራ የሚሰሩ ሙእሚኖች የተደገሰላቸው ነገር በጣም ሰፊ በጣም ወሰን የለሽ እንደሆነ ነው የሚያሳየው። እና ይህ ደግሞ ይህንን የቁርአን አያ ቢማ ካኑ ያዕመሉን የሚለውን መልእክት ዑለሞች በአብዛኛው የትኛውንም በጎ ስራ ይላሉ። ተውሂዱ፣ ሶላቱ፣ ጾሙ፣ ዘካው፣ ሐጁ፣ የወላጅ ሐቅ መጠበቁ፣ ሌሎችም ኸይር ስራዎች በአጠቃላይ ቢማ ካኑ ያዕመሉን እዚህ ውስጥ ሊካተቱ ይችላሉ። ግን አዲስ ያገኘሁት ነገር ምንድነው? እችኛዋ ቢማ ካኑ ያዕመሉን የበለጠ ጾምን ትመለከታለች የሚል ነው። ምክንያታቸው ምንድነው? የዑለሞች አርጊውመንት ባለፈው እንዳየነው የጾም አጅር በጣም ወሰን የለሽ ነው። ሌሎች ኸይር ስራዎች ለአንድ አጅር 10 ሐሰና ወይንም አንድ ሐሰና በ10 ተባዝቶ እስከ 700 ድረስ ሊባዛ ይችላል። ጾም ሲቀር ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ጾም ግን ፈኢነሁ ሊ ወአና አጅዚ ቢሂ የኔ ነው እሱ እኔ ነኝ እሱን ምጀዛው ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ጾም የተለየ ምንዳዩ አይወሰንም የሚል የቁርአን አያ ጾምን ነው የሚመለከተው። ልክ ባለፈው ኢነማ ዩወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ ትዕግስተኞች ያለ ሒሳብ ነው ያለ ስሌት ነው አጅራቸውን የሚቀበሉት ከሚለው ጋር እንዳገናኘ ነው። ስለዚህ ይሄ ሁሉ ድግስ የተጠቀሰው ለጾም ነው የሚል አርጊውመንት ወይንም አስተሳሰብ ያላቸው ዑለሞች አሉ። አርጊውመንቱም የሚያስኬድ ነው እና ይህች አያ ምናልባት የጾም ሸረፍ ከሚገለጽባቸው አያዎች ወይም የቁርአን የሐዲስ ዘገባዎች መካከል የጾምን ሸረፍ ከሚገልጹ መልእክቶች መካከል አንዷ ናት ማለት እንችላለን። ሌላው የሚገርም ነገር ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ነው። ጾመኞች የተለየ እንክብካቤ በመጪው ዓለም ይጠብቃቸዋል የሚል አይነት ያለው መልእክት አስተላልፈዋል። ጾመኛ ልክ በዚህ ዓለም የቪአይፒ እንክብካቤ እንደሚደረግለት ጾመኛ የሚደረግለታል ይላሉ። እዚህ ዱንያ ውስጥ የሀገር መሪዎችና ባለስልጣናት ወደ የትኛውም ሀገር አየር መንገድ ጉዞ ሲያደርጉ የተለየ እንክብካቤ ነው የሚደረግላቸው። ከተራው ሰው ጋር እንዲጋፉ እንዲቸገሩ አይደረጉም። ምንድነው ቪአይፒ በር የሚባል አለ። በቪአይፒ በር ይገባሉ። በጣም ትልልቅ ሰዎች የሚገቡበት በር። እዛ ቪአይፒ ሳሎን ይዘጋጅላቸዋል። እዛ ሳሎን አርፈው በቪአይፒ መኪና ወደ አውሮፕላኑ ይጓዛሉ። ሻንጣቸው በሌላ መልኩ ቪአይፒ ተብሎ ተጽፎበት ይጫናል። አውሮፕላን ውስጥ ቢዝነስ ክላስ ይገቡና ቪአይፒ ክላስ ነው እሱም ጥሩ እንክብካቤ ተደርጎላቸው የሚፈልጉት አገር ሲደርሱ አሁንም ቪአይፒ መኪና ተዘጋጅቶላቸው በቪአይፒ በር አድርገው በቪአይፒ ሳሎን በኩል አልፈው ወደ ቤታቸው ይሄዳሉ። ምንም አይነት ችግር አያገኛቸውም እና ልክ እንዲህ አይነት እንክብካቤ ለጾመኞች በተለየ ሁኔታ ይደረጋል የሚል ሐዲስ አለ። ሊልጀነቲ ባቡን ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ጀነት ውስጥ አንድ በር አለ። ይቃሉ ለሁ ረያን አረያን የሚባል ባብ አለ ይላሉ። በር አለ። ላ የድኹሉሁ ኢላ ሷኢሙን በዛ በር የሚያልፉት ጾመኞች ብቻ ናቸው ይላሉ። ስለዚህ ለጾመኞች የተለየ የቪአይፒ በር አለ ማለት ነው። ስለዚህ ጾሙን በጥንቃቄና በወጉ የፈጸመ በጀነት ሀገር
የአላህ ቪአይፒ እንግዳ ይሆናል የሚል መልእክት ነው ይሄ ሐዲስ ያለውና ጾማችንን በተለያዩ መንገዶች ሳንበክል በሰላም በጥሩ ሁኔታ በጥራት እንድንፈጽም ሁላችንም እንድንተጋ መልእክት አስተላልፋለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።